አስባችሁን አንድ ሰው ላይ እንደዚህ ስትቀስሩ ይህ ነገር ነገ እኔ ላይ ቢደርስስ ምንድን ነው የሚፈጠረው? ነገ እኔ ምንድን ነው ማረገው? እኔ ህይወት ላይ ይሄ ነገር ቢደገም ምንድን ነው የሚሰማኝ ብላችሁ ለማለት ሞክሩ። ሰው ላይ አትፍረዱ። የምሬ ነው የምላችሁ እና ይሄ ነገር ነው ደግሞ በጣም ሊያስገርመኝ የቻለው ሴቶች መሆናችሁ በጣም በጣም አስገርሞኛል። እና እንዴት ይህን ነገር መረዳት ያቀታችኋል? ማለት ስነ ስርዓት አለው ይሄ ነገር እናንተ ህይወት ውስጥ ተፈጥሮ ቢሆን አብን አድርጎ ቢሆን እንዴት ታልፉት ነበረ? እንዴት ነው ይህንን ነገር አምናችሁ መቀበል የምትችሉት? በጣም ብዙ ጊዜ ይሄንን እንደዚህ አይነት ነገሮችን ለማስተናገድ ሞክሬያለሁ፣ ተገድጃለሁ ምናምን። ይሄንኛውን ግን ማለፍ በጣም ከበደኝ። ምክንያቱም የነበርኩበት ሁኔታ ራሱ ይሄንን ነገር ተቀብዬ አስተናግጄ እንደገና ደግሞ ነገሮችን ኦኬ ይሁን ብዬ ትቼ ድጋሚ መቀጠሉ ለእኔ በጣም ይከብደኛል። ምክንያቱም የነበርኩበት ሁኔታ እና ያሳለፍኳቸው ነገሮች በፍጹም እኔ እንጃ፣ እኔ ከአእምሮዬ ልረሳቸውም እኔ እንጃ፣ ሊጠፉም አይችሉም። ምክንያቱም እኔ ሆኜ ነው እንደዚህ ቆሜ ላወራችሁ ሁላ የቻልኩት። በጣም በብዙ መንገድ ብዙ ነገሮችን አስተናግጃለሁ። ማለት አሁን እንደዚህ ቆሜ አልፌ ሳወራው ሩታ ላይ እንግዲህ አብዛኛ ሴቶች ጫና እያደረጉባት ነው። እንዴት እንደዚህ ታደርጋለች በማለት ማለት ነው። ሩታ እኮ እርጉዝ የሆነች ጊዜ ብዙ ነገር፣ ብዙ ስቃይ፣ ብዙ ጠውረድን አሳልፋለች እና እኔ የሚገርመኝ ነገር ቢሆን ሴት ሆናችሁ ሴት ላይ መፍረድ እናንተ ብትሆኑስ? እኔ እሷ አሁን እኔ ሩታ ቦታ ቢሆን ኖሮ ምን ነበር የማደርገው? እኔ ቢሆንስ ብለን ዞር ብለን ብናስበው ማለት ነው የእሷ ስሜት ልንረዳ እንችላለን ማለት ነው። ነገር ግን ሴት ሆናችሁ ማለት ነው ሴት ሆናችሁ አብርሃም ቻይና ነው አብርሃም እንዲህ ነው የምትሉት ማለት ነው። ምድር ኮትቱላ ስለ ራሳችሁ የማታውቁቱላ ማለት ነው። ስለ ራሳችሁ የማታውቁ ስለ ሰው የምታቦኩት ማለት ነው። እና ሩታ ዛሬ ላይ የደረሰችው በፈጣሪ እገዛ፣ ፈጣሪ ከጎኗ ሆና ሁሉንም ስቃይ ተቋቁማ እንድታልፍ እግዚአብሔር ረድቷት ነው እንጂ እንደ ተንኮለኞች እና እንደ ምቀኞችማ ዛሬ አትታይም ነበር እዚህ ጋር ማለት ነው። እንግዲህ ሰዎች የኛው ውቅደታችን ወድቀን ለማየት ስናልቅስ ስናነባ ለማየት የማያደርጉት ጥረት የለም ማለት ነው። እግዚአብሔር ደግሞ እንደዚህ ሰዎች ፊት በሞገስ ያቆመናል ማለት ነው። የእግዚአብሔር ስራ ድንቅ ነውና እናንተ ዝም ብላችሁ የሰው ህይወት ውስጥ ገብታችሁ በዛ ላይ ሴት ሆናችሁ ማለት ነው። ሴት ሆናችሁ ስንት አመት ሙሉ ሩታ እንደዛ ስታለቅስ ከዛሬ ዛሬ ይሻሻላል ብላ መከራ ውስጥ ስትበላ እርግዝኛ ሰዓት ሰው እንኳን ከጎኑ ሆኖ አለውልሽ እንኳን የሌለበት ሰዓት ያን ሁሉ ስቃይ ያሳልፋ እናንተ ዛሬ ላይ እንዴት እንደዚህ ታደርጋላችሁ ብላችሁ እሷ ላይ የምትፈርዱ ሰዎች ማለት ነው። ነገ ህይወታችሁ ምን እንደሚሆን አታውቁምና ብዙ ባታወሩ ጥሩ ነው። ምክንያቱም ህይወታችን ውስጥ ምን እንደሚፈጠር አናውቅምና ብዙም ባታወሩ ብዙም ሰው ላይ ማፍረድ አትፍረድ ይፈረድባቸውን እንደሚባለው ነው ማለት ነው። ዝም ብላችሁ ልጅቷ ላይ ጫና ልጅቷን ሰላም አትንሷት። ምክንያቱም እሷ ያሳለፈችው ስቃይ እሷና እሷ ብቻ ናት የምታውቀው እንጂ እናንተ ወይ ጎኗ አልነበራችሁም ማለት ነው። አብርሃም እንግዲህ ያን ጊዜ እሷ እንደዛ በልጅ በእርግዝና ጊዜ ስትሰቃይ እሱ ከሄርሜላ ነበረ እንደፈለገ ሲሆን የነበረ ማለት ነው። የፈለገ ጊዜ ሲያሳልፍ የነበረው እናንተ ግን መሀላችሁ ገብታችሁ አታቦኩ። ራሳችሁን አሁን እኮ ስለ ራሳችሁ ህይወት ብትጠየቁ እኮ አንዱንም አትመልሱም። ምክንያቱም ስለ ሰው ህይወት ነው እያሰባችሁ ያላችሁት እንጂ ስለ ራሳችሁ አይደለም። እና ልጅቷን ለቀቅ አድርጓት ትኖርበት በሰላም ልጇን ተሳድግ። እንዴ ምን አርግ ነው የምትውላት? ቆይ ጉዲን አለት ያደረገ ሰው እንዴ ልጅቷን ተዋት። እንዴ ብዙ ነገር ችላ አሳልፋለች እኮ እስከ ዛሬ ብዙ ነገር ይሄ ነው ተብሎ የማይቻል ማለት ነው። የማይቻል ነገር ችላለች። የማይታለፍን ነገር አልፋለች። በጣም ጠንካራና ጄና ሴት ሩታ ከኔ ማለት ለኔ ማለት ነው። እንደው ጭንቅላት ቢኖራችሁ ማለት ነው እሷን ከመቋስ እና እሷን ከመስደብ ከልጇ ጋራ እሷን ከመዘግዘቅ ይልቅ
ትረዱት ነበረ ማለት ነው። ነገ እናንተም ህይወት ምን እንደሚሆኑ አታውቁምና ብዙ ባታወሩ መልካም ነው። ወደ ራሳችሁ ተመልሳችሁ ብትቆጠቡ ጥሩ ነው። እናንተ ሴት ሆናችሁ ይሄ ነገር የእናንተ ህይወት ውስጥ አብን ቢያደርግ ኖሮ ምን ነበረ የምታደርጉት? ምን ልትሆኑ ነበረ? ነገር ግን ዝም ብለን ከመፍረዳችን በፊት ቆሚ ብለን ብናስብ መልካም ነው እና ስለ ራሳችሁ አስቡ። ስለ ሰው ህይወት ገብታችሁ ከማቡካት የነገ ህይወታችሁን አስቡ። የሰውን ህይወት ትታችሁ ማለት ነው። የሰውን ህይወት ለቀቅ አድርጋችሁ ስለ ራሳችሁ ብታስቡ ጥሩ ነው። ምክንያቱም ሩታ ስለ ራሷ ህይወት ታውቃለች፣ አብርሃምን ስለ ራሱ ህይወት ያውቃል። አታቡኩ፣ ምንም አታገኙ። አታቡኩ፣ አታቀሳስሩ። በሰላም ትኖር። ልጅቷን ተዋት እንዴ! ምን ነው ምን ነካችሁ? አረ ልቅቅ አርጓት እንዴ! ጉድ ጉድ እኮ ነው። ሩታዬ አንቺ ጀይና ሴት ትለያለሽ። በጣም ጠንካራና ጀይና ሴት መንሽ ማለት ነው። ፈጣሪ አሁንም ሞገስና ብርታቱን ጉልበቱን ጨማምሮ አብዝቶ ይስጥሽና ፈጣሪ ልጅሽን በሰላም በጤና እያሳድግልሽ፣ ለቁፍ ነገር ያበቃልሽ። የኔ ውድ በርቺ። የማን ወሬ አትስሚ። ወሬ ምንጊዜም ወሬ ነውና የእነሱ ወሬ ያንቺን ህይወት ከፍ አያደርግ ዝቅ አያደርግም። ወረኛ ያ ወሬ የሚያወራ አመል ሆኖበትና ነውና አርፈሽ አንቺ ህይወትሽን ኑር ከልጅሽ ጋር ማለት ነው። በርቺ። ፈገግታ ከፊትሽ ላይ አይጥፋ። ጠላቶችሽ ይቃጠሉ ማለት ነው። ምቀኛ መቼ አይተኛምና ለሰው የሚያስቡትን ለአንቺ የሚያስቡትን ሀዘን ፈጣሪ ለነሱ መልሶ ይስጣቸው። አንቺ ጎበዝ እና ጀይና ሴት ነሽ። ብናቅ ኖሮ ቢገባን ኖሮ ከአንቺ ብዙ ነገር እንማር ነበረ። እንደዚህ አይነት ነገር የኛ ህይወት ውስጥ ቢፈጠር ኖሮ እንዴት አድርገን ነበረ ማለፍ የነበረብን? በምን ምክንያት ነበረ ማለፍ የነበረብን ብልን ማሰብ ሲገባን ጭራሽ አንቺን መወንጀል፣ ጭራሽ አንቺ ላይ ጣት መቀሰር አይገባሽም፣ አይገባሽም ማለት ነው። ፈጣሪ አሁንም ብርታቱን ይስጥሽ። ፈጣሪ ከአንቺ ጋር ይሁን። ልጅሽን በሰላም በጤና እያሳድግልሽ። ፈጣሪ ልጅሽን ለቁም ነገር ያብቃልሽ። የማንንም ወሬ አትስሚ። የማንንም ጆሮሽን ድፍን አድርጊ። እንደ አትስሚያቸው፣ ናቅ አድርጊያቸው ማለት ነው። ምን ያመጣሉ? ያንቺን ህይወት እኮ እነሱ አይደለም የሚኖሩልሽ። እና ፈጣሪ ከአንቺ ጋር ይሁን የኔ ውድ። ወረኛ ምን ጊዜ ወሬ ማውራቱ ስለማያውቀው አትስሚያቸው፣ አታዳምጫቸው። ፈጣሪ ጤና ይስጥሽ። ከምንም በላይ ጤናውን ነውና ለሰው ልጅ